ዲያቆን ዘማርያም ሰሞኑን እንግዲህ ስፔሻሊ ዛሬ ቅድስት ቤተክርስቲያን የማትለውን በቅድስት ቤተክርስቲያን እንግዲህ ገድላትን ተአምረ ማርያምን የማያውቁ እንደው የሆነ ነገር ህዝቡን ለማደናገር የሚሄዱበት ነገር አለ። በግልጽ አማርኛ ኦርቶዶክስ ተዋሕዶ የጻፈችው መጽሐፍ ላይ ሰው የሚገድል ኢየሱስ አላት ሎቱ ስብሐት እስከዚህ ድረስ ከዚህ በፊትም እንዳሉት ዛሬም ሲደጋግሙ ይታያልና በእውነት ተአምረ ማርያም የሐሳብ ምን እንደሆነ ከዚህ በፊትም ተነስቷልና በመሰል ሐሳቦች ዙሪያ ሐሳቦችን እንድትቀጥል እድሉን ላንሰጣለሁ። ሁላችሁም እንግዲህ ሼር እና ኮፒ ሊንክ አድርጉ። እንግዲህ አንዳንዶች መጥተው ከስር ተቀምጠዋል፣ ገብታችሁ ብትማሩም ጥሩ ነው። ጥያቄ የሚይዛችሁ ደግሞ የእውነት አለ ለዚህ ያለ ስለዚህ እንትን ብታደርጉ ጥሩ ነው። ዲያቆን ጊዜውን ላንተ ሰጣለሁ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ ሰላም። እንኳን ለፋሲካ በዓል በድጋሚ በሰላም አደረሰን አደረሳችሁ። መጀመሪያ እስቲ አንድ ቪዲዮ እንይና ከዛ እሱ ምላሽ አይተን ቢኒ ወደ አነሳው ሀሳብ እንሄዳለን። ሁላችሁም በደንብ ተከታተሉና ከዛ ምላሾች እንዴት ሊመለሱ እንደሚችሉ ኦርቶዶክሳዊ ምላሾች እንዴት አድርገን ማቅረብ እንዳለብን በሚገባ እንየውና ከዛ ምላሾቹን ደግሞ እንደ እግዚአብሔር መልካም ፍቃድ እንመለከታቸዋለን። እሺ ኦኬ። I think እንደዚህ ነው የሚከፈተው። እሺ፣ አመሰግናለሁ ለተሰጠኝ እድል። እንግዲህ ርዕሳችን ስለ ማርያም ነው። ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድን ነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድን ነው የሚለውን ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም። ሌላ ምክንያት አለ። እኛ የምንቃወመው ወይ ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስን ወልዷለች የሚለውን ተቃውሞ የለን። ግን ቤተክርስቲያኒቷ ምንድን ነው የምትለው የሚለውን ከተቻለ ማስረጃዎችን ባሳይ ደስ ይለኛል፣ የጽሁፍ ማስረጃዎችን። እሺ፣ ሁላችሁም እያዩ እየሰማችሁ በደንብ የሚያቀርበው የጽሁፍ ማስረጃ ነው። የጽሁፍ ማስረጃው ምን ያክል ውሸት እንደሆነ አሁን ላሳያችሁ ቪዲዮ የፈለግኩት በደንብ አድርጋችሁ እሱ በዚህ አጋጣሚ ማለት ነው። ብዙ ጊዜ እኛ ጋር ማስታወሻ ይዞ የመከታተል ችግር እንዳለብን ታውቃላችሁ። እባካችሁን በደንብ አድርጋችሁ አዳምጡ። ምን ያክል ተንኮል እንደሚሰሩብንም ምን ያክል ሴራም እንደሚሰሩብንም ለማየት በደንብ አክታችሁ እባካችሁን አዳምጡ። ከዛ ስንጠየቅ ለመመለስ ያመቸናል ማለት ነው። ስለዚህ በደንብ አክታችሁ አዳምጡ። አሁን ለምን ከማስረጃዎቹ መካከል ላይ ጠቅሶ እንደሚያነሳ እናያለን፣ በማስረጃ ማለት ነው። በደንብ አክታችሁ ተመልከቱ። ከየትኛው ማስረጃ እንደሚጠቅስም እዩ በደንብ። ከዛኛ ደግሞ ጠቅሰን እናሳያለን ማለት ነው። በደንብ ስሙ። ባለኝ ደቂቃ በትልቁ ብታደርገኝ እና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ? አይደለም። ምንድነው ማስረጃ? ለምሳሌ የተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አሐቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድን ነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት ኮመንቱ የምታጠፋላቸው ጥሩ ነው። ቢንዬ ሀሳብ ተሰብስቦ እንዲከታተሉ መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ።
ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫ ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስል ነበር። አንድም ሰው አላሳየን። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን ተመልከቱ። ሐዋርያቶቹ የማያውቁት የቀደመች ቤተክርስቲያን የማታውቀው እመቤታችን ዳግሚት ሔዋን የሚባል ሐዋርያቶቹ የማያውቁትም መጽሐፍ ቅዱስ ላይም የለም፣ የቀደሙት አባቶችም የማያውቁትም ነው የሚለው። ይህም በደንብ ያዙ። የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂ አንድ ላይ ሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂ ራሱ አብሮ አይሄድም። አናሎጂ አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂ አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። አሁን እዚች ጋር በደንብ ስሙ። ከዚህ ቀጥሎ እንዴት አድርጎ እንደሚናገር ተንኮል ስሙ። በደንብ አክታችሁ ስሙ። እዚህ ጋር ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሀሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘጊበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይህ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት፣ ንጽሕናዬን ተመልከት። የአባ ጊዮርጊስ ዘጋስጫን ነው እንትን ያደረገው ኮት ያደረገው። ከአባ ጊዮርጊስ ዘጋስጫ ቀጥሎ የሚጠቅሰውን ደግሞ ተመልከቱት። እኔ እናገራለሁ አስሬ የለም አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። እሺ እችን ነው ሄዳችሁ እዛ ድህነት ትምህርት ቤተክርስቲያን የዛን ሰውዬ ስለማይጠቅመን ነው ማሳለፍላችሁ። ካቴና ባይብል ነው ይባል። እሺ እችን ላሳያችሁ። እችን ውሸት አንዴ ላሳያችሁ። ወንጌል ምዕራፍ 1 ላይ የተነሳ ሀሳብ አለ። ሜሎስ በጣም አለው ጸጋ የሞላብሽ ወይ የሚለው ቃል። እሺ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ የሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ በጣም ጥሩ። በኦርቶዶክስ የሚቀበሉት መጽሐፍ ቅዱስ ላይ እውነት ቃል በቃል ላይ ጸጋ የሞላብሽ የሚል የለም ወይ? ይሄን በደንብ እናየዋለን። ደቄ ለመጠቀም ላሳያቸው። ይህ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ የሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ይሄ ማስረጃ እናስረግጥ። እውነት ያው እንግዲህ እንደምታውቁት ሁላችሁም የመጽሐፍ ቅዱስ ገጸ ንባባት የተተረጎሙት ከምንድን ነው? የሐዲስ ኪዳን መጽሐፍቶች ሁላችሁ የምታውቁት ከየት ነው? ከግሪክ ነው አይደለ? ከግሪክ ነው አይደለም? የሐዲስ ኪዳን መጽሐፍቶች ከግሪክ ናቸው። እንመልከታቸው እስኪ የግሪኩ ቃል ምን ይላል? መጀመሪያ ይኸው ሉቃስ ወንጌል ምዕራፍ 1 ቁጥር 48 በማስረጃ ማውራት ስላለብን ጸጋ የሞላብሽ ሆይ የሚለውን ኦ ምልዕተ ጸጋ ብሎ የተናገረውን ገብርኤል በግሪኩ ምንድን የሚለው ቃሉ? ይሄን በደንብ ተመልከቱት። ይሄ በነገራችን ላይ የዕብራይስጥ የግሪክና የእንግሊዝኛውን ይሄኛው ማለት ነው። ቃሉ ምንድን የሚለው? ጸጋ የሞላብሽ ሆይ። መጀመሪያ በእንትን ላሳያችሁ፣ በእኛ ንባብ ላሳያችሁ። መጀመሪያ የሚቀድመው እሱ ነው። በግዕዙ እናስቀድምና ከዛ የግዕዙን ካሳየን በኋላ ወደ እንትኑ እንገባለን ማለት ነው። ወደ እኛ ቃሉ እንገባለን። እሺ
የመጀመሪያ ቃሉ የምናገኘው 1:28 ላይ ይቅርታ 1:28 ላይ ላንብብላችሁ። መጀመሪያ በመጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 1 እችን በአማርኛ እንቀይራት። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ምን እንደሚለው መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምን የሞላብሽ ጸጋ የሞላብሽ። በግዕዙ ምን እንደሚለው ኦ ምልዕተ ጸጋ አለ የሚለው ቃሉ የሚለው ኦ ምልዕተ ጸጋ፣ ምን የሞላብሽ ማለት ነው፣ ጸጋ የሞላብሽ። ግዕዙ የሚለው እንደዛ ኦ ምልዕተ ጸጋ። በእንግሊዝኛ ብንቀይረው ይሄንን የኪንግ ጀምስ ቨርዥን ተመልክቶ ነው እሱ ምን የሚለውን ቃል የወሰደው ሃይሊ ምን ፋቨርድ የሚለውን አይመሸወድ። ይሄ እኮ የኪንግ ጀምስ ቨርዥን ነው። የግሪኩም እንደሚለው ያው የግሪኩን ላሳያችሁ በማስረጃ ስለሆነ ማለት ይሄው ይሄ ቃል ሌላ አፕሊኬሽን እንዳይመስላችሁ ላሳያችሁ። ሂብሪው ግሪክ ኢንተርናሽናል ባይብል ነው። 1:28 ላይ እንመልከት ገብተን ሉቃስ ወንጌል ይሄው ምዕራፍ 1 ቁጥር ስንት 28 ምን ይላል እዚህ ጋር? ዩ ለእመቤታችን ስለሆነ ለእሷ ማለት ነው። ፋቨርድ ዊዝ ግሬስ የሚለውም ይላል ከሪቶሚኔ ነው የሚለው። ከሪቶሚኔ ማለት ምን ማለት ነው? ፉል ኦፍ ግሬስ ማለት ነው። አሁን እሱ በካቴናም የለም በምንም የለም ይላል። በፍጹም የሚለው ምንድን ነው? ከሪቶሚኔ የሚለው ፉል ኦፍ ግሬስ ማለት ነው። የግሪክ ቃል ነው። በነገራችን ላይ ቻሪቶ ለሚለው ቃል ፐርፌክት ፓሲቭ የሆነ ፓርቲሲፕል ነው ይሄ ካሪቶ የሚለው ማለት ነው። ከሪቶሚኔ ማለት ፉል ኦፍ ግሬስ ማለት በዚህ ጋር ማየት እንችላለን። በቀላሉ ሁላችሁ እንድትረዱት ለማስቻል ከዚህ ከጎግል ላይ ማየትም ትችላላችሁ። ከሪቶሚኔ የሚለውን ቃል በቃል ምን ማለት እንደሆነ ማየት እንችላለን። ከሪቶሚኔ የሚለው ቃል የግሪክ ቃል ምን ማለት ነው? ወደ እንግሊዝኛ ስንተረጉሞ ስንል ካሪቶሚኔ የሚለው ቃል በቃል የሚለው ፉል ኦፍ ግሬስ ማለት ነው። ወደ እንግሊዝኛ ሲተረጉሞ ነው እንደዛ ብሎ የተረጎመው እንጂ ምንም አይነት የስህተት የቃላት ግድፈት የለበትም ማለት ነው። እሺ ከሪቶሚኔ ማለት ምን ማለት እንደሆነ እንየው። ያው the English translation of ከሪቶሚኔ ታያችኋል እዚህ ጋር is generally understood as full of grace ጸጋ የሞላብሽ ወይ ማለት። ይሄ ሰው እንግዲህ ማስረጃ እያቀረበ ነው። እንግዲህ ከካቴና እንደምታዩት ይላል። የግሪኩ ቃል የሚለው ከሪቶሚኔ ነው። ከሪቶሚኔ ማለት ቃሉ ራሱ የሚናገረው ጸጋ ሊሞላብሽ ሳይሆን የሞላብሽ። ሊሞላብሽ ከሆነ ቻሪቶ ነው የሚሆን። የሞላብሽ ከሆነ ምን ይባላል ደግሞ? ከሪቶሚኔ ይባላል። አንድ ይሄ ነው። ሁለተኛ ጀሮም የተረጎመው የላቲን አለ አይደል? የላቲን አለ ያው የቡልጌት ማለት የተረጎመው የጀሮምን ይሄንን የሉቃስ ወንጌልን 1:28 ብሎ የተረጎመው ፉል ኦፍ ግሬስ ብሎ የተረጎመው ፉል ኦፍ ግሬስ ነው የተረጎመው። ማን? ጀሮም። ምን ሲተረጉም? የሉቃስ ወንጌልን ሲተረጉም 1:18 ላይ። ይሄንን ከፈለጋችሁ ቪዲዮን ሰራበትና እንለቀዋለን። ባጭሩ የግሪኩ ቃል ከሪቶሚኔ የሚለው ቃል ፉል ኦፍ ግሬስ ማለት ነው። ጸጋ ምን ያለብሽ? የሞላብሽ። ሶስተኛ ማስረጃ የጥንቱ ክላሲካል ከኮይኒክ ግሪክ የተተረጎመው የሶሪያ መጽሐፍ ቅዱስ ራሱ ቢተረጉመው ምን ብሎ ነው? ፉል ኦፍ ግሬስ ብሎ ነው። ለጽሁፍ እንዲያመቻችሁ ተመልከቱ። እዚህ ጋር በጽሁፍ ላሳያችሁ። ኦ ምልዕተ ጸጋ የሚለው ይታያችኋል እዚህ ጋር ተመልከቱ። እዚህ ጋር ኦ ምልዕተ ጸጋ ምን ማለት ነው? ፉል ኦፍ ግሬስ። ትራንስሌትስ ምን ተብሎ ይተረጎማል?
ከሪቶሚኔ ብሎ ይተረጎማል። ምንድነው የከሪቶሚኔ የሚለው ቃል? ፐርፌክት ፓሲቭ ፓርቲሲፕል ነው። የማን? የቻሪቶ። ቻሪቶ ማለት ምን ማለት ነው? ቱ ጊቭ ግሬስ፣ ጸጋን ሊሞላብሽ ማለት ነው። ገና ሊሰጥ ነው። ይሄ ግን የተሰጠ ነው። የግሪኩ የሚለው ቻሪቶ አይደለም የሚለው ከሪቶሚኔ ነው የሚለው ጸጋ የሞላብሽ ማለት። የግዕዛችን እንደሚለው ኦ ምልዕተ ጸጋ ነው የሚለው። አንድ ይሄ ነው። ሁለተኛ vulgate ላቲን ቨርዥን ኦፍ ባይብል ማለት ነው። ጀሮም የተረጎመ ብሎ የተረጎመው የvulgate ላሳያችሁ ምን እንደሚል ማለት ነው። የክሪቶሚኔን የvulgate ምን የሚለው አቬ ግራሻ ፕሌና ይላል። ምን ማለት ነው? ሄሊ ፉል ኦፍ ግሬስ ማለት የvulgate። እሺ የሶሪያ ጥንቱ መጽሐፍ ቅዱስ ፒሺቶ ይባላል። የፒሺቶ ብሎ የሚተረጎመው ፉል ኦፍ ግሬስ ብሎ ይተረጎማል። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋ የሞላብሽ የሚለው ቃሉ የሚናገረው ቻሪቶ ብሎ ሳይሆን ፉል ኦፍ ግሬስ የሆነውን ቃል ነው የሚናገረው ማለት ነው። እንዳው የእንትኑ ከፈለጋችሁ ለመተርጎም ወደ ቃላት ግራሽያ ፕሌኔ እቹትና ጀሮም ነች የተረጎማት። ሚኒንጓን ስንቀይራት እንዲህ ትላለች። የጀሮምን ትርጓሜ ላሳያችሁ። እሺ ይኸው አቬ ግራሻ ፕሌኔ ይላል። ይሄ ማለት ትራንስሌትን ተብሎ የሚተረጎመው ሆይ ማለት ነው። ሄል ማለት ፉል ኦፍ ግሬስ ጸጋ የሞላብሽ ሆይ ነው የሚለው። ስለዚህ ይሄ ሰው በካቴናም የለም በእንትንም የለም ጸጋ የሞላብሽ የሚያሳየን ሰው ካለ ይሄ እኮ በጣም ቀላል ነገር ነው ክርስቲያኖች። ይሄ እኮ አወዛጋቢ አይደለም። ይሄ አሁን ዕብራይስጥ አለው የሚገርማችሁ፣ ከላይ ግሪክ አለው። ምንድን ነው የሚለው እዚህ ጋር ዩ ፋቨር ዊዝ ግሬስ የሚለው ቃል ምንድን የሚለው ከሪቶሚና አይልም እዚህ ጋር ከላይ። ስለዚህ ይሄ ትልቅ ሕጸጽ ነው የተናገረው። አንድ ሰው የሚያሳየን ካለ ጸጋ የሞላብሽ ብሎ የሚያሳየን ካለ ያውን በዚህ ልክ። እሺ የሶሪያውን ደግሞ ትርጓሜ ደግሞ እንየው። ይሄ በላቲን ቋንቋ ማለት ነው። አቪ ግራሻ ፕላኔ ነው የሚለው። ይሄ በላቲን ቋንቋ ምን ተብሎ ይተረጎማል ነው ያልኳችሁ? ፉል ኦፍ ግሬስ ይባላል ነው ያልኳችሁ። እሺ ከእንደገና ደግሞ የእንታ የምንወስደው የጥንቱን ደግሞ የሶሪያን ቨርዥን ደግሞ ትርጓሜ ደግሞ ላሳያችሁ ምን ማለት እንደሆነ ማለት ነው። ቃሉን እንዳለ ልውሰደውና ከዛ እናንተ ትርጓሜውን ታያላችሁ ማለት ነው። ኦ ሌሌና እመቤታችን ነው በዛ ልክ የሚጠራት ሶሪያውያን ሌሌና ዲ ግራሽያ። እሺ ተመልከቱ። ይኸው ምን ማለት ነው ይላል? ፉል ኦፍ ግሬስ ምን ማለት ነው? ጸጋ የሞላብሽ። አይ ይሄን እኮ ራስን የጻፍከው ከራሱ እንመልከተው እስቲ። ከራሱ ከመጽሐፍ ቅዱሱ ብናየው ይሻላል ከተባለ ከመጽሐፍ ቅዱሱ ላሳያችሁ። ይሄኛው የሶሪያ መጽሐፍ ቅዱስ ነው ፒሺታ የሚባለው። ይሄንን ብትመለከቱት እዚህ ጋር መጽሐፍ ቅዱስን ከፍቶ ያሳየናል። ይቅርታ እንዴ አፕ ስለሆነ የወረደችው ትንሽ ልታስቸግር ትችላለች። እሺ ይሄን ሲከፍት ላሳያችሁ። እያስቸገረ ስለሆነ ለመክፈት ከከፈታ አሳያችኋለሁ። እሺ ይሄው አዲስ ኪዳን ነው። ይሄ ብሉይ ኪዳን ነው። የሚታይ ከሆነ ጨለም አለባችሁ መሰለኝ። ይሄ ብሉይ ኪዳን ነው። ይሄ አዲስ ኪዳን ነው። ሉቃስ ወንጌል አይደለም የሚለው ሉቃስ ይሄው 1:28 አይደለ? እንመልከት። ይሄው 1:28 ምዕራፍ 1 ቁጥር 28። እሺ ይሄውና 1:28 ይሄው እዚህ ጋር አለላችሁ ሚላል እዚህ ጋር ኦ ሊና አለ የሚለው
ሌና ዲ ግራሻ ይለ ይኸው ኦ ሊና ዲ ግራሻ ላይ ያልኩት ቃል በቃል ምን ማለት ነው? ፉል ኦፍ ግሬስ ጸጋ የሞላብሽ። ስለዚህ ያ ሰው ዋሽቶ በፍጹም እንደዛ አይልም። ቃሉ የማይገኝ ቃል ነው፣ በየትኛውም መጽሐፍ የለም የሚለው ቃል ፍጹም ውሸት መሆኑን በዚህ እንረዳለን። እሺ እንቀጥል። ሰውየውን ነው እስቲ ምናልባት ምን እንደሚናገር ለመ ፈጠን እያልኩ ላሳያችሁ። ሁለተኛ በጣም የዋሸው የአባ ታድሮስ ማላቲንን ጠቅሶ በጣም በውሸት ሲናገር ነበር። የአባ ታድሮስ ማላቲንን ጠቅሶ ቃሉ የሚናገረው ሴት የሚለው ቃል ቤተክርስቲያንን ነው እንጂ የሚገልጸው በፍጹም ከቤተክርስቲያን ውጭ ሌላ ትርጉም የለውም የሚል ትርጉም ሲሰጥ ነበር። እስቲ ይህንን ሰው ደግሞ እስቲ ከሰራ እንመልከት። ይህንንም እሺ እጁ አብሮ አይሄድም። አዳም ሔዋን ባልቀውም ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሀሳብ ይችላል የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። እስቲ ሁላችሁም መልሱ። ሃይሊ ፌቨርድ ነው የሚለው ሰው እንዴት በኪንግ ጀምስ ቨርዥን ብቻ አይቶ እነሱ አይደለም እንደ የሐዲስ ኪዳን መጽሐፍ የተጻፈው በግሪክ ነው፣ የግሪኩ 8 ሮሜ 8:34 የሚለው የሚማልደው ነው ብለው የሚጠቅሱት እነሱ አይደሉ? ለምን እዚህ ጋር የግሪኩን ለምን አያዩትም? አይታችኋል። እኛ ስንጠቅሰው ሮሜ 8:34 የግሪኩን አልተመለከታችሁ ይሉናል ማለት ነው። ለዛ ነው የጠቀስኩት ይሄንን። እሺ እንቀጥል። መቅጠም ይችላል። እኔ ደቂቃ ለመጠቀም እዚህ ላይ የለም የሉቃስ ወንጌል ማለት ነው። እሺ ጸጋ የሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ተመልከቱ። ከየት እንደሚጠቅስ ተመልከቱ። እዚህ ጋር በደንብ ይዋት። ከየት እንደሚጠቅስ ተመልከቱ። የተረጎሙት ሀሳብ የሚለውን ላሳያችሁ። ይኸው እዚህ ጋር ይታያችኋል። እውነትና ንጋት የሚል መጽሐፍ። እውነትና ንጋት የማን ነው ታውቃላችሁ? የአባ ሰረቀ እኮ ነው። የተወገዘ መናፍቅ እኮ ነው። አቤት ግን እኛ በጣም የሚገርመው እንዳልክ ዘነበ ኮመንት ላይ ምን ብሎ ይሰጣል? አቤት ሜሎስ እሳት ይለዋል። ሰው ግን ጤነኛ አይደለም ወይ? አትሊስት እንኳን ብለዋል እኮ አቡነ ጳውሎስ መጠቀስ ያለበት ከመናፍቅ ነው። ይሄው ከላይ ተመልከቱ። መጽሐፉን ይታያችኋል። እዚህ ጋር እውነትና ንጋት ሲጀመር የማን ነው እኮ? የአባ ሰረቀ እኮ ነው። እና አባ ሰረቀ ሲጀመር የሃይማኖት ሕጸጽ ያለባቸው ናቸው። 222 ገጽ ያለው መጽሐፍ እውነትና ንጋት ከሚለው መጽሐፍ አሁን ይህን መጽሐፍ የኛን አድርጎ ነው የሚጠቅስ ነው። ተመልከቱ። ይህን ሰውዬ ይሄ መጽሐፍ ሕጸጽ አለበት፣ ድንግል ማርያም ጥንተ አብሶ አለባት ብሎ የሚናገር ነው ይሄ መጽሐፍ ማለት ግን ከዚህ መጽሐፍ ሜንሽን አድርጎ ይጠቅሳል። ተመልከቱ። እንግዲህ አሁን ህዝቤ ደግሞ እየሳቀ ወይን እያለ አንገት እየነቀነቀ ሲመሰማ ስሙ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። ኢስተርን ኦርቶዶክስ ቸርች አፈርምስ ዳት ከየት ላይ ነው የጠቀሰው ማለት ነው? ሜንሽን አድርጎ የጠቀሰው የአቡነ ጳውሎስ ነው። አዎ ትክክል። ነገር ግን ከየት ነው የጠቀሰው? እንዲህ ብለዋል ብሎ የተናገሩት እነማን ናቸው? ማን ናቸው? አባ ሰረቀ ናቸው። እውነትና ንጋት የሚለው የአባ ሰረቀ መጽሐፍ። አሁን ሰሞኑን ግን የኛ ኦርቶዶክሳውያን በጣም ድንግርግር ስትሉ እንደው ግራ ገባን እኮ ምናምን። ሲጀመር ቤተክርስቲያናችን እንደምታውቁት አቡነ ጳውሎስ ቢናገሩት፣ ፓታሊኩ ቢናገሩት፣ ማንም ቢናገረው ውሸት ከሆነ ክህደት ከሆነ ክህደት ነው። ግን እሱ በነገራችን ላይ ቢኒ የመመረቂያ ጽሑፉን እኮ አይቱት አይደለም። እሳቸው እንዲህ ብለዋል ብለው የጠቀሱትን እኮ ነው ሜንሽን ከመጽሐፉ እኮ ነው የሚጠቀሰው። ብለዋል ብለው እውነት ንጋት ከሚለው መጽሐፍ ጠቅሶ ነው ሜንሽን ያደረገው ማለት። ከላይ እኮ መጽሐፉ ይታያል በነገራችን ላይ።
the unique position of the Virgin Mary as Theotokos was not due to her own ታዲያ ለምንድን ነው ባት አንድ የመጨረሻ ደግሞ ላሳያችሁ ዘፍጥረት ምዕራፍ 3ን በተመለከተ እዚህ ጋር ሁለተኛው የአቡነ ጳውሎስን እመለስበታለሁ። ይህን ሁለተኛ ውሸት ላሳያችሁ። ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክስ በዘሯና በዘርህ መካከል ይሄ ጥቅስ ማለት ነው። እዚህ መጽሐፍ ቅዱስ ላይ እንደምታነቡት ዘፍጥረት 3 ላይ በደምብ ውሸት ነው የምታዩት። 3:15 ላይ ምን የሚለውን ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰጎኑን ትቀጠቅጣለህ። ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንታሪያቸው ነው። ዘፍጥረት ላይ ያለውን ኮመንታሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ ማንን የጠቀሰው? አባ ታድሮስ ማላቴ። ከየትኛው መጽሐፍ ነው የጠቀሰው ታውቃላችሁ? አልጠቀሰም። ከላይ እኔ ላሳያችሁ ከየት እንደጠቀሰ። ያው ውሸት ስለሆነ ውሸቱን ማጋለጥ ስላለብን የጠቀሰው ከዚህ ነው። ኢንተርፕሪቴሽን ኦፍ ዘ ቡክ ጀነሲስ ማ ፋዘር ታድሮስ ማላቴ። ኦሪት ዘፍጥረትን ሲተረጉሙ አባ ታድሮስ ማላቴ ዘፍጥረት 3:15 ብሎ እንደተረጎሙ የሚያሳይን የጠቀሰው። አይታችኋል ውሸት ከየት እንደሚጀምር። አሁን እሱ ለማለት የፈለገው ምንድን ነው? ሁለተኛው ሔዋን ዳግሚት ሔዋን የምትባለው ሰከንድ ቢ የምትባለው ቤተክርስቲያን እንጂ ቤተክርስቲያን አይደለችም ለማለት ነው። ቤተክርስቲያን እንጂ ድንግል ማርያም አይደለችም ለማለት ነው የጠቀሰው። መጽሐፉ ይሄ ነው። እሺ ስሙት። The serpent became a representative of the devil himself. እባቡ የማን ሪፕሬዘንታቲቭ ነው? የሴጣን who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without ከየት የጠቀሳት እቹት አያጅሬ ገጽ 61 ላይ እኮ ነው ያለችው። እሳቸው ምንድን ነው ያሉት? በሴቲቱና በአንተና በእሷ በዘርና በዘሩ መካከል እቺ ዘር የተባለችው አንደኛዋ ቤተክርስቲያን ናት ነው እንጂ ያሉት ቤተክርስቲያን ብቻ ናት አላሉ። እንግዲህ አባ ታድሮስ ማላታይ ይሄን ሲተረጉሙ ዘፍጥረት 3:15 በፍጹም ለቤተክርስቲያን እንጂ ለድንግል ማርያም አላሉ ብሎ ነው የተረጎመው። ተመልከቱ እዚህ ጋር human intervention እንዲህ ብሎ ያስቀምጡት ደግሞ ይስቃል። ደግሞ ተመልከቱ እንግዲህ ትልቅ እንደው ዜና እንዳገኘ ነገር አይ እንደው እግዚአብሔር እንደው ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር when the church the new Eve ቤተክርስቲያን ምን ትባላለች? the new Eve ትባላለች። ኢቭ የተባለችው እንግዲህ ሔዋን ናት። ቤተክርስቲያን ምን ትባላለች ነው ያለው? the new Eve ትባላለች። ይኸው አዎ። ግን እዚህ ጋር ቤተክርስቲያን አዲስቷ ሔዋን ስትባል ብሎ እዚህ ጋር ሲገልጹ እሳቸው አዲስቷ የምትባለው ቤተክርስቲያን ብቻ ናት ብለዋል። when the church the new Eve alone የሚል ነገር አለ ወይ ደግሞ ኦንሊ የሚል ነገር አለ? ውሸት። አሁን ላሳየ ቢኒ አባ ታድሮስ ማላቴ እራሳችሁ ሜታችንን ኒው ኢቭ ያሉበትን ደግሞ ላሳየ ማስረጃ። አባ ታድሮስ ማላቴ ደግሞ ይሄንን ደግሞ እናየዋለን ማለት ነው። ይሄው ተመልከቱ ደግሞ አባ ታድሮስ ማላቴ ይሄው ዘ ቡክ ኦፍ ምን ጆን ማን ፋዘር ታድሮስ ማላቴ ተመልከቱ። እሺ እሳቸውን ደግሞ ኒው ኢቪ ማን ብሎ እንደሚጠሩ ደግሞ እኒ በማስረጃ ስለሆነ ማየት ያለብን ማለት። እሺ ኒው ኢቪ የተባለችው ማናት? እዚህ ጋር እናያታለን። 2-3 ማስረጃዎችን አቀርብላችሁና ከዛ ታያላችሁ ማለት ነው። እሺ ሺ ኢዝ አሁን ከላይ የሚጀምረው ኢት ኢዝ ትሩ ዛት ዘ ሆሊ ቨርጂን ሜሪ ዋዝ ዜርፎር ሂዝ ፈርስት ሚራክል
የመጀመሪያውን ተአምር ያደረገው የት ነው? በቃና ዘገሊላ አይደለ? ከዛስ ሺ ኢዝ ዘ ኒው ኢቭ እመቤታችን ምንድን ናት አለ? ዳግሚት ሔዋን። ምን ብሎ ጠቀሰ እሱ? አባት ታድሮስ ማለት እንኳን አላሉትም አለ። የቷን ጠቅሶ ነው? እችን አይቶ እኮ ነው። እችን ኦሪት ዘፍጥረት ነው አይቶ። እሳቸው ትርጓሜ ኦሪት ዘፍጥረት ከሆነ መተንተን ያለባቸው ስለ ኦሪት ዘፍጥረት ነው። ስለዚህ ኦሪት ዘፍጥረት ሲተረጉሙ እችኛዋ በዘርና በዛው የተባለችው አንዷ ቤተክርስቲያን ናት አሉ እንጂ ቤተክርስቲያን ብቻ ተብሎ ነው የሚተረጉሙ አላሉ። አይቻል ጥፋቱ ቤተክርስቲያን ብቻ ነው የምትባለው ብሎ አልተረጎሙም እሳቸው። እሱ ከየት ነው የወሰደው? ከኦሪት ዘፍጥረት ከዚህኛው አንድምታ ወሰደው፣ ከዚህ ተረጎመ። ይኸው ስለዚያችሁ ረጋ ብሎ ማንበብ ምን ያክል እንደሚጠቅም ይኸው። እሺ አባ ታድሮስ ማለት ያሉበት አለ። ይኸው ሺ ኢዝ ዘ ኒው ኢቪ ሁ አኮምፓይንስ ዘ ሰከንድ አዳም። እመቤታችን ምንድን ናት? ዳግሚት ሔዋን። ውሸት ነው አይደለም? አሁን ይሄ ውሸት ነው። ልክ አሁን ምን ብሎ አቀረበሱ? የእናንተ መጽሐፍ እንኳን አባ ታድሮስ ማለት የግብፅ ሲጀመር የግብፅ አባት ናቸው። አባ ታድሮስ ማለት ያላሉትን አስመስሎ አቀረበ። ሰው ትንሽ እንኳን አያነብም? ትንሽ ከፍ ብሎ እንኳን እችን አያይም? አባ ታድሮስ ማለት የዮሐንስ ወንጌልን ሲተረጉሙ የመጀመሪያው ተአምር በቃና ዘገሊላ ሲደረግ እመቤታችን ምንድን ያሏት? ሁለተኛይቷ ሔዋን ሰከንድ ኢቪን ያሏት። ይሄው አባ ታድሮስ ማለት ነው። እሺ ውሸት ከሆነ መለስ አክታችሁት ውሸቱን እንድትታዩ ስለፈለግኩ ነው። እሺ Jesus Christ comes from the seed of the woman without human intervention እንዲህ ብሎ ያስቀምጡት። አሁን ተመልከቱ እንግዲህ ያለምንም ሰው ጣልቃ ገብነት ነው መጥቶ ያዳነን እና እኛ የድንግል ማርያም አብራ ተሰቅላ ሞታ የእሷ ተጨምሮበት ነው ያዳነው ነው ብለን ምናምነው እኛ ሲጀመር ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ እኛ የክርስቶስ ማዳን ስለሚያንስ ሙሉ ስላልሆነ ሎቱ ስብሐት ለእሱ ክብር ይግባውና የድንግል ማርያም ምልጃ ቃል ኪዳን ተጨምሮበት ነው ድነታቸው የተፈጸመው ብለን ምናምነው እኛ ሲጀመር። ይሄማ የካቶሊክ ትምህርት እኮ ነው፣ ኮሪዲመር እኮ ነው። ታዲያ ስለማን ነው የሚያወራው የክፍል ስንል? ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። ዌን ዘ ቸርች ዘ ኒው ኢቭ። ይኸው ከራሳቸው አባቶች ጋር። ስለዚህ የዚህ ሰው መልስ ምንድን ነው ማለት ነው? ውሸት የማይጠግብ ሰው ማለት ነው። ይኸው አየን ማለት ነው። አዎ ቤተ ክርስቲያን ምን ብለዋታል? ወይን ዘ ቸርች ይኸው እዚህ ጋር ምን ብለው ዘ ኒው ኢቪ ዳግሚት ሔዋን ብለዋታል። አዎ ግን ቤተ ክርስቲያን ዳግሚት ሔዋን ብለው ሲተረጉሙ ግን ድንግል ማርያም አትባልም ብለዋል አላሉም። ይኸው በዚሁ መጽሐፋቸው የዮሐንስ ወንጌልን ሲተረጉሙ ምን አሉ? ሺ ኢዝ ዘ ኒው ኢቪ። እና ትንሽ ረጋ ቢል ሰውየው ጥሩ አልመሰላችሁ? ባይቸኩል። አሁን ሰው እንግሊዝኛ እንደሚችል ሰው ደግሞ አክት ሲያረጋ አንድ ሰው በጣም ሲያቀራራ ምላሽ አባ ታድሮስ ማለት የራሱ ቢሰሙት ምን ይላሉ? እሺ ለምን ይመስላችኋል አባ ታድሮስ ማለት ላይ የተለጠፉት? አባ ታድሮስ ማለት የስንት ዓመተ ምህረት ሰው ናቸው? አሁን ደግሞ ወደ ዓመተ ምህረት ደግሞ እስቲ እናምጣው። የስንት ዓመተ ምህረት ሰው ናቸው? አባ ታድሮስ ማለት ፋዘር ታድሮስ ማለት ላሳያችሁ። ዴት ኦፍ በርዝ። እሺ ይህን ስንት ዓመተ ምህረት ሰው ናቸው? ማርች 16 1937። ሰው የ19ኛው መቶ ክፍለ ዘመን አባ ታድሮስን እንደው ምን ቻው ይሎ ይጠቅሳል? ከኛ ጋር ሲከራከሩ የመጀመሪያው ክፍለ ዘመን አባት ብሎ ይጠቅስሉናል። እሺ በቀጥታ ደግሞ ልምጣ። ውሸቱን እስከዚህ ከሰማችሁ መንፍቅና ይህን አክል ካሰማችሁ ለነገ እሑድ አጥቢያ ዛሬ እንደዚህ መንፍቅና ማሰማት የለብኝም። እንደው ሲሆን መስማት የነበረባችሁ ቅዳሴ ነበር። ግን እንደው ግድ ሲሆን ደግሞ መስማትና ማወቅ ስላለብን ያን ማስረጃ ደግሞ
እኔ በሚገባ ላሳያችሁ ማለት ነው። ምን ያክል ስህተት እንደሆነ ለማሳየት ያክል ማለት አሁን እሱ የጠቀሰው በጣም ትልቅ ማስረጃ ሆኖ የቀረበለት የማን ነው? የአባ ታድሮስ ማላታይ እንደ ማስረጃ ነው የጠቀሰው። እኔ ደግሞ ሄሬኒዮስ ልጥቀሰው። ደግሞ የሚገርም ቢኒ የመጀመሪያው ክፍለ ዘመን አባት ሄሬኒዮስ ምን ብሎ እመቤታችን ቅድስት ድንግል ማርያም በተመለከተ እንዴት ብሎ ሰከንዲቪ እንዳላት ማስረጃ ላሳይ። ሄሬኒዮስ ደግሞ የመጀመሪያው ክፍለ ዘመን አባት ነው። ምን ብሎ የተረጎመው ካልን የራሱን የእመቤታችን የቅድስት ድንግል ማርያምን ሁለተኛይቷ ሔዋን እንደምትባል ከኦሪት ኦሪት ዘፍጥረትን ሲተረጉም የተናገረበትን ላሳይ። እሺ ይኸው ከዚሁ ከጉግል ላይ እንየው። ፋዘር ኦፍ ዘ ቸርች። እሺ ማንን ነው የምንጠቅሰው? ሄሬኒዮስን እንጠቅሳለን። እሺ በቀጥታ ግን ብገባ ጊዜ ለመቆጠብ ጥሩ ነበር፣ ግን ምንጩንም እንድታዩት እያሳየኋችሁ ልቀጥል ብዬ ነው። ሄሬኒዮስ ይኸው አጌንስት ሄሬኔሲስ በተባለው መድፍነ መናፍቃን በተባለው መጽሐፉ ላይ ቡክ 5 ይኸው ቡክ 5 አብረን እየከፈት ነው እንየው። ቡክ 5 ይሄ አይደለ? ቡክ 5 ይኸው ሴክሽን ስንት 21 ይኸው ምን ብሎ እንደተረጎሙት ላሳያችሁ። ራሳቸው ይኸው እዚህ ጋር ተመልከት ቢኒ ራሳቸው የኦርቶዶክስ አባቶች ዘፍጥረት 3:15 ሲተረጉሙ ሁለተኛይቷ ሔዋን ብሎ የጠሩት ማንን ነው ያሉት? ቤተ ክርስቲያን ያሉት አባ ታድሮስ። አባ ታድሮስ ማለት አይቆ የ1937 ዓመት ብሎ የተወለዱ ሰው ናቸው። ለምዶ ከሄሮድስ ማይጠቅሰው ይኸው መድፍነ መናፍቃን በተባለው ቡክ 5 ላይ ቻፕተር 21 ላይ ይሄን ራሱ ዘፍጥረት 3:15 ይኸው ሜንሽን አድርጎ ፍሮም ዛት ታይም ይላል he who should be born of a woman namely from the virgin ይህን ዘፍጥረት 3:15ን ጠቅሶ ያቺ ሴት የተባለችዋ ድንግል ማርያም እንደሆነች ፍሮም ዘ ቨርጂን ብሎ የጠቀሰው ማለት አባታ እንትና ነው። አባ ታድሮስ ማለት ሳይሆን አጌንስት ሄሬኔሲስ የተባለው መጽሐፍ የጻፈው ሄሬኒዮስ ነው። ታዲያ ለማስረጃ የመጀመሪያው ክፍለ ዘመን አባት ነው የሚጠቀሰው ወይስ የአሁኑ ዘመን ነው መጠቀሽ? ሁለተኛ አባ ታድሮስ ማለት ሲጀመር ከመነሻው ራሳቸው ድንግል ማርያም ሁለተኛይቷ ሔዋን ኒው ኢቪ ሰከንድ ኢቪ አትባልም ብለዋል። አይታል ቢኒ የጠቀሰው ከኦሪት ዘፍጥረት ትርጓሜያቸው ራቅ ብሎ እንኳን የሐዲስ ኪዳን እንኳን ከዮሐንስ ወንጌል አልጠቀሰም። እሺ ወደዛ ምንሄድ የቀደምት አባቶቻችን ዘፍጥረት 3:15 ምን የሚለውን ጥቅስ እንዳትረሱ። ዘፍጥረት 3:15 የሚለውን ምን የሚለውን ነው? በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱም ራሱን ይቀጠቅጣል፣ አንተም ሰኮነውን ትቀጠቅጣለህ ብሎ የተረጎመ አባቴ አየህ። ሁለተኛ ውሸት አገኘን ማለት ነው። በውሸት የተሞላ ነው ብሎ የምንናገረው ከዚህ የተነሳ። እሺ ጀሮም ደግሞ ላንሳ። የጀሮም ደግሞ ከባድ ነው። ይሄ ምን ያደርጉት እንደሆነ ደግሞ እናያለን። ይሄው ጀሮም የተባለ አባት ሌተር 22 ላይ እንመልከት። ሌተር 22 ላይ ይኸው እዚህ ጋር ሌተር 22 ላይ ቁጥር 21 ላይ እንዲህ ብሎ ይተናገራል። ቁጥር 21 ላይ ጀሮም የተናገረው ልጥቀስ። እሺ ቁጥር 21 ላይ ጀሮም ሌተር 22 ያዙ በደንብ። ቁጥር 21 ላይ እንዴት እመቤታችን ቅድስት ድንግል ማርያምን እና ሔዋን እንዳናጸሩ ተመልከቱ። ይታያችኋል። እዚህ ጋር ማርክ ላድርጋትና ሚላል ይሄ ዴዝ ኬም ስሩ ኢቪ ሞት በሔዋን ምክንያት መጣ በት ላይፍ ሃዝ ካም ስሩ ሜሪ። ማን የተናገረው? ይሄን መሪጌታ ናቸው ይሄን ያወሩት። ሞት በሔዋን ምክንያት መጣ ሕይወት በድንግል ማርያም ሆነ። ይኸው ጀሮም ሌተር 22
እያያዛችሁ ብያለሁ ብዬ አስባለሁ። ማስታወሻ ቀስ እያልኩኝ ረገጥ እያረኩ ማሳያችሁ ማስረጃውን እያያችሁ እንድትካተሉ ስለምፈልግ ነው። ዘመኑ ያው የመረጃ ስለሆነ እያንዳንዱ ነገር ሌተር 22 ነው። የማን ነው? የጀሮም ነው። የጀሮም ሌተር 22። ስለዚህ እመቤታችን ቅድስት ድንግል ማርያምን ምን አሏት ማለት ነው? ሁለተኛይቷ ሔዋን ብለዋታል ማለት ነው። ስለዚህ አባ ቴዎድሮስ ማለት ያልጠቀሷትም በደንብ ጠቅሰዋታል። በደንብ ነው የጠቀሳት ማለት። እሺ ሄሬኔዎስ እመቤታችን ቅድስት ድንግል ምን ብለዋታል? ሁለተኛይቷ ሔዋን ኒው ኢቭ ወይ ደግሞ ኖቫ ኢቫ ብለው እመቤታችንን ይጠሯታል ማለት ነው። እንደውም ሞት በድንግል ማርያም ምክንያት መጣ። ማን ነው? በሔዋን ምክንያት መጣ። ሕይወት ደግሞ በድንግል ማርያም ሆነ። ምን የሚል ቃል አለ? በእንተ ሔዋን ታጽሖተ ገነት አይደል? በሔዋን ምክንያት የገነት በር ተዘጋልን። ዳግመ ስለ ድንግል ማርያም ምን አለልን? ተከፈተልን። እንደው ቢኒ ከሰሞኑ ውሸት እንደው ትንሽ ላጋልጥ ብዬ ነው ወደዚህ ቪዲዮ ያሳየሁትና እንደው ያለ ማስረጃ የምናወራ መስሏቸው አንዳንዶቹ ግራ እንዳይገባቸው ለማሳየት ያክል ነው ወደዛ የገባሁት እንጂ ይህን ያህል በጣም በነገራችን ላይ እነሱ ጉዳይ በጣም አሳስቦ ምናምን ነገር አይደለም። እኛ ጨንቆንም አለን። ግን አንዳንድ የዋህ ምዕመናን ግራ ስለምትጋቡ ምናምን እንደው ምን ጉድ መጣ ምናምን የሚመልስ ጠፋ ምናምን በላችሁ ደግሞ በእንግሊዝኛው ደግሞ ሲያሳይ ምናምን ነው ጥሩ የንጽጽር ሰው መስሎ እንዳይታያችሁ እንዳትሸወዱ በደንብ እንድታነቡ ስለፈለግኩ ነው እንደዚህ ያቀረብኩት እንጂ ወደዛ በጣም ጠቃሚ ሆኖ አይደለም። ይህን አንድ መሰረታዊ ጉዳይ ነው። ብዙ ጊዜ ያው እንግዲህ ሰሞኑ የዋሉበት ምክንያት ያው ቤዛዊተ ዓለም ብዙ ስለተመለሰ እዛ ገባ ላብራራው ጥሩ ነው። ብዙ ጊዜ ተመልሷል። ቤዛዊተ ዓለም ቤዛ የሚለው ቃል ለምን እንደሚቀጸል ለምን እንደሚነገር አለ። የዮሐንስ አፈወርቅ ላሳያችሁ ካላደከምኳችሁ። የዮሐንስ አፈወርቅ ተመልከቱ። ዮሐንስ አፈወርቅ እንደሚል a woman expelled us from paradise ሴቷ ከገነት አስወጣችን። through a woman we find eternal life በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ይህን የተናገረው ማን ነው? ዮሐንስ አፈወርቅ። መቼ? መዝሙረ ዳዊት መዝሙር 45 ቁጥር 4 ሲተረጉም በሴት ምክንያት ከገነት ወጣን ነው የሚለው። በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ዮሐንስ አፈወርቅ ምንድን ነው? አንብቡ። ኦርቶዶክሳውያን እባካችሁን በደንብ አንብቡ። የቀደምት አባቶች እንደዚህ አይሉም ለሚሉ ሰዎች ማስረጃ አቅርቡ። ደግሞ ከነምንጩ ዮሐንስ አፈወርቅ የቱ ጋር ነው የተናገሩት ስትባሉ ከነምንጩ ማስረጃ አለባችሁ። ከነምንጭ በሴት ምክንያት እኛ ከገነት ወጣን፣ በሴት ምክንያት ደግሞ ወዴት ገባን? የዘላለም ሕይወት። እንደውም ጭራሽ የሚናገረው እኮ through a woman we find eternal life ነው የሚለው። እና በቤታችን ቅዱስ ዮሐንስ አፈወርቅ እንኳን ራሱ የተናገረላት እና አባ ቴዎድሮስ ማለት እንደዚህ ይናገራሉ ብሎ የአባ ቴዎድሮስን ስም ማጥፋት በእውነት እውቀት የጎደለው ንግግር ነው፣ ያስተዛዝባልም። እንዲህ ብሎ የተረጎመ አባት የለም ብለው ሄሬኔዎስን ቁጭ አድርጋ አባ ቴዎድሮስ ላይ የሮጥከው እውነትን ፍለጋ ሳይሆን ክህደት ነበረ። ስለዚህ ይኸው እመቤታችን ቅድስት ድንግል ማርያም ትባላለች። ሁለተኛ ምን ላይ ነው የተናገሩት? የዮሐንስ ወንጌልን ሲተረጉሙ እንዳትረሱ። ይሄንን የዮሐንስ ወንጌል ሲተረጎም እዚህ ጋር አለላችኋል። ያው በቃ ለምታነቡ ሰዎች ይሄንን እዚህ ጋር ማግኘት ትችላላችሁ ማለት ነው። እሺ ወደ ተወሰነ ገድላ ድርሳናትን እንይና ሰዓታችን ነገም ቅዳሴ ስለሆነ ሌላ ጊዜ ደግሞ ሰፋ አድርገን ከአስፈላጊ ከሆነ ቪዲዮ እንሰራበታለን። እዚህ ላይ ቪዲዮ ሰርተን እንለቅበታለን እዚህ ላይ ማለት ነው። ማስረጃዎችን እያቀረብ መሄድ ስላለብን ማለት ነው። እሺ ምናልባት ቃሌ ተሰማልን ቢያቆን ምናልባት ከጸሎቱም ጋር ብታያይዘው ጸሎቱም እየተነሳ ስላለ ጸሎቱ እንግዲህ 100 ዓመቱ ምናምን የመሰላቸው ሰዎች አሉ። እንግዲህ አባቶቻችን እንግዲህ ጸሎት አስተምረን የሚለውን ቃል አንስተው ጸሎት አሁን እንግዲህ እዛ ላይ ግልጽ ጸጋን የመላብሽ ይላል። ይሄ እንግዲህ ዓለም አቀፋዊ ኦርቶዶክሳዊም ካቶሊካዊም ጸሎቶች በዚህ እውነት ውስጥ ያሉ ናቸውና ምናልባት እዛም ጋር ፉል ኦፍ ግሬስ የሚለው ነገር እንደሚታይ ጥቂት ብታሳየንና ወደሚቀጥለው ብትሄድ ከተቻለ። ያው እመቤታችን ሁልጊዜ አባታችን ወይ ደግሞ አቡነ ዘበሰማያት ስንም እንደምንለው በሰላመ ቅዱስ ገብርኤል መልአክ እንል የለ
በሰላም ቅዱስ ገብርኤል መልአክ እንላለን። ሰላም ለኪ ኦ እግዝእትየ ማርያም ማለት ምንድን ነው? በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ ጸጋ የሞላብሽ ሆይ ደስ ይበልሽ እንላለን። ስለዚህ የግሪኩ ቃል ራሱ ቃል በቃል የሚለው ፉል ኦፍ ግሬስ ነው የሚለው። ከሪቶሚኔ ማለት በግሪክ ቋንቋ ፉል ኦፍ ግሬስ ማለት ቃሉ ራሱ የሚናገር ለዛ ነው። ለተደረገ ነገር እንጂ ገና ለሚደረግ አይደለም። ጸጋ የሞላብሽ ሆኖ ኦልሬዲ መጀመሪያ የሞላባት ነው። ቅዳሴያችን ላይም እንደምትሰሙት ተውህቦ ምህረት ለሚካኤል አለ ምንለው፣ ለሚካኤል ምህረት ተሰጠው። ወበስርዓት ለገብርኤል ለገብርኤል በስርዓት የመናገር እና ከዛ ስም ነው የሚለው ወሀብተ ሰማያት ለማርያም ድንግል፣ ለማርያም ድንግል የሰማይ ሀብት ሁሉ ይሄ ቀረሽ የማትባል ማለት ነው። ይሄ ጸጋ አለሽ፣ ይሄ ጸጋ ይቀርሻል አትባልም። ጸጋ የሞላብሽ ነው። ቅዳሴያችን ላይ ጭምራለን። ድነተ ስጋ ድነተ ነፍስን የምንለምንሽ በረከተ ስጋ በረከቱን የምታሰጭን ቅድስት ድንግል ማርያም ወይ ደስ ይበልሽ ብለን እንመላት የለን ኃጢአታችን ያስረይልን ዘንድ ደግሞ ለምኝልን። ስለዚህ ኦ ምልዕተ ጸጋ ምላት በግዙ ራሱ ጸጋ የሞላብሽ ነው ምላት። ስንጠራት ራሱ ቤታችንን ጸጋ የሞላብሽ ብለን እንጠራታለን። ስለዚህ ምንም አሁን ይሄ ከምናስተምረው ትምህርት አማናዊ ትምህርት ጋር ምንም ጥርሰት የሌለው ግጭት የሌለው ቃል መሆን መታወቅ አለበት። ሁለተኛ ቤታችን ቅድስት ድንግል ማርያም በነገራችን ላይ ሁለተኛ ይቷ ሔዋን ብቻ ሳይሆን ሁለተኛ ይቷ ሰማይ ተብላ ትጠራለች። ይሄን መቼስ የማያውቃለ ብዬ አላስብም። ብዙዎቻችሁ የምታውቁት ይመስለኛል። የግብፅ ኦርቶዶክስ ቤተክርስቲያንም ቻናል ብትመለከቷቸው የቀደምት አባቶች በተለይ ያዕቆብ ዘስሩግ ሰከንድ ሄቨን የሚል መጽሐፍ አለው። ሰማይ ዳግሚት ማለት ነው። ራሱን ችሎ ያዕቆብ ዘስሩግ የጻፈው መጽሐፍ አለ፣ ዳግሚት ሰማይ የሚል ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ሆይ ጸጋ የሞላብሽ የሚልነው ቃል ምስጋናዋ ሁለተኛ ሔዋን ብቻ ሳይሆን ዳግሚት ሰማይ ተብላ ትጠራለች። ትዝ ይላችኋል ውዳሴ ማርያም የረቡዕ ላይ ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች ሁለተኛይቱ ሰማይ ብለን እንጠራታለን እመቤታችን። ይሄኛው ሰማይ እንደምታውቁት ፀሐይ ነው። ይሄ ተፈጥሮ ፀሐይ ነው፣ ጨለማ የሚያሸንፈው ነው። እመቤታችን ቅድስት ድንግል ማርያም ግን የጸነሰችው የወለደችው አካላዊ ቃል ግን የጽድቃችን ፀሐይ ነው፣ ጨለማ የማያሸንፈው ነው፣ የጽድቃችን ፀሐይ ነው። ለዛም ነው ወረቡ የግንቦት አንድ ዚቅ ወረቡ እንደሚለው ኢያቄም ወሐና ወለዱ ሰማይ አይደለም የሚለው ወሰማዩ ምኒ አስረቀ ፀሐይ የሆነችው ደግሞ እመቤታችን ድንግል ማርያም ደግሞ ፀሐይ ጽድቅ የሆነ ክርስቶስን ደግሞ አስገኘች። ስለዚህ እመቤታችን በምስራቅ ትመስልና ክርስቶስን ደግሞ ፀሐይ፣ እመቤታችን ሰማይ ሆና ክርስቶስ ደግሞ ፀሐይ ይባላል። እውነተኛ የጽድቃችን ፀሐይ ስለሆነ ማለት ነው። ስለዚህ ቃል በቃል ይሄን ማየት ይችላል። ስለዚህ ኦ ምልዕተ ጸጋ የሚለው ቃል ጸጋ የሞላብሽ ነው የሚለው። እሱ የት ጋር ነው የሄደው? እችን የኪንግ ጀምስ ቨርዥን አያትና በቃ ሄዶ ልጥጥ ብሎ ገባበት። እንግዲህ እንደው ረጋ ብሎ ሰው ይሄ እንዳዎችን ቢያል በቃ ኬሪቶ ምንም ማየት እነሱ አይደለ የግሪኩን ተመልከተው ሮሜ 8:34 የግሪኩን ተመልከተው ዕብራውያን 7:25 ያሉን የነበሩት ምን ነው? እዚህ ጋር ታዲያ ሉቃስ ወንጌል ላይ የግሪኩን ቢመለከቱት ልክ አሁን ለምንድነው የተፈለገው? አንድም ቦታ የለም። እንትኑን ተመልከቱት ምናምን ከካቴና በፊት አለ አይደል እንዴ? መጀመሪያ ስርወ ቃሉ ራሱ ምንድነው የሚለው? ቻሪቶ ነው የሚለው ወይስ ደግሞ ኬሪቶ ምን ነው የሚለው? መጀመሪያ ስርወ ቃሉ ራሱ ስለዚህ ጸሎታችን ጭምር ነው። ሁልጊዜ አባታችን ስንል በአማርኛ እንደምንለው ጸጋ የሞላብሽ ወይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው የምንለው። ልክ በግዙ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ይላል። ይሄ ጭምር አብሮ እንዳለ መታወቅ አለበት። ከገድላት ድርሳናት ጋር አብዛኞቹን በተለይ አሁን ሰሞኑን የተነሱትን ነገሮች በጣም ሄደንባቸው ነበር። ያው እናንተ ብዙዎቻችን ያው ጥያቄ እንጂ መልስ ስለማንይዝ ለመድገም ያክል ነው እንጂ ገድለ ዘርዓ ቡሩክ ላይ የተነሳው ጥያቄ፣ ገድለ መባጽዮን ላይ የተጠየቀው ጥያቄ፣ የጌታችን ኢየሱስ ክርስቶስን ተአምር ላይ የተጠየቀው ጥያቄ ሁሉ እዛ ላይ አንስቼ ነበረ። ትዝ ይላችሁ እና ዩቲዩብ ላይ ሄዳችሁ ብትመለከቱ በጣም ደስ ይለኛል። ግን እችን እንያት ድንገት ከተነሳ አይቀር እችኛዋን ነጥብ እንያት። ድንገት ጠቃሚ ከሆነ እችኛዋ ናት። 23ኛው ምዕራፍ ላይ ይሄ ገድለ ዘርዓ ቡሩክ ላይ ያለው አለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥቅምት በገባ በሰባተኛው ቀን ብፁዕ አባታችን በዚህ በዘርዓ ቡሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን፣ በማን ስም የተሰራች ቤተክርስቲያን ናት? በስላሴ ስም የተሰራች ቤተክርስቲያን ሲያጥን ማጠን ሲሰራ ማለት ነው። በእግዚአብሔር ትእዛዝ 3 ዕንቆችን አገኘ ይላል። በማን ትእዛዝ ነው? በእግዚአብሔር ትእዛዝ ይላል። በግዙ ራሱ ስትመለከቱ ጋር በትእዛዝ እግዚአብሔር ይላል።
ወሶበ ረከበ ሰለስተ አዕናቁ ነው የሚለው። በእግዚአብሔር ትእዛዝ 3 ዕንቆችን አገኘ። ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቆችን ባገኘ ጊዜ እጅግ ደስ አሉ፣ ተደሰተ። ምን አገኘ ነው የሚለው? ዕንቁ። በማን ትእዛዝ? በእግዚአብሔር ትእዛዝ። ምን እያደረገ እያለ? በስላሴ ስም በተሰራች ቤተክርስቲያን ላይ ሲያጥን። እሺ፣ ባገኛቸው ጊዜ አንስቶ ዋጣቸው። 3ቱ ዕንቆች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ፣ አካሉን ብርሃን አደረጉት። ምኖቹ? 3ቱ ዕንቆች። እሺ፣ ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቆች ምስጢር ሳያውቅ ብዙ ቀን ተቀመጠ። እነዚያ አዕናቁ ዕንቆች ማለት ነው፣ በግዕዝ ብዙ ቁጥር፣ ስጋውንና ነፍሱን ያነጹ ዘንድ ስጋውን ማደሪያ ያደረጉት። ምን አደረጉት ነው የሚለው? ስጋውን ማደሪያ ያደረጉት። ሰው እግዚአብሔር ማደሪያ አይደለ? አይሆንም እንዴ? እናንተ የእግዚአብሔር ማደሪያዎች አይደላችሁ ማለት መጽሐፍ ቅዱስ። እናንተ የእግዚአብሔር ቤተ መቅደስ አይደላችሁ ማለት እኮ እናንተ የእግዚአብሔር ቤተ ማደሪያዎች አይደላችሁ ማለት ነው። ከዚህም በኋላ በብዙ ቀን የ3ቱ ዕንቆች ምስጢር ተገለጠለት። ምን ሆነ? እኚህ የዋጣቸው ዕንቆች በዕንቆች ተመሰሉ እንጂ ዕንቆቹ እንዳልሆኑ አወቀ። እነዚያም 3ቱ ዕንቆች የተባሉ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴ ናቸው። በሆዱ አደሩ ነው የሚለው። 3ቱ አካላት ሥላሴ የክብር ዙፋን በሆነች በድንግል ማርያም አደሩ ብንል፣ ልብ በሉ፣ አደሩ ብንል ሰው ለመሆን አይምሰላችሁ። ያው እንደምናውቀው የአብ ማደሩ ሰው ለመሆን አይደለም። የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማጽናት ነው እንጂ መንፈስ ቅዱስም በድንግል አደረ መባሉ ለመወለድ አይደለም። የወልድ ማደሪያ ትሆን ዘንድ ስጋዋን ለማንጻት ነው እንጂ። ወልድ በድንግል ማኅፀን ማደሩ ግን አብ ለአጽንኦ መንፈስ ቅዱስ ለአንጽሖ እንዳደሩ አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሊሆን ነው እንጂ አለቅ። ከዛ እዚህ ጋር ተመልከት ምን እንደሚል እስከ መጨረሻው ማንበብ ስላለብን። ያም ጻድቅ አባታችን 3ቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ምስጢር ለዓለም ሁሉ እንድናስተምር ነገረን። ምን እንዳደሩበት? እንደዋጣቸው ነው የሚለው? እንዳደሩበት ነው የሚለው? ጨርሶ ስለማያነበው ነው አጅሬ። ሰው ለምዶ እስከ መጨረሻ ማያነበው ለምን እዚች ጋር ያቆማል? እዚች ጋር ያነባትና በቃ የኒኩ 3ቱ አካላት እኮ ሥላሴ ናቸው አይጨርሰው። ምን ይላል እዚህ ጋር መጨረሻ ላይ ኮንክሉዥን? ይሄው ከዛ ምዕራፍ 24 እዚህ ጋር ይቀጥላል። ያም ጻድቅ አባታችን 3ቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ምስጢር ለዓለም ሁሉ እንድናስተምር ነገረን። ማን እንዳደሩበት? 3ቱ አካላት በምን? በአንድነት። ምን እንዳሉበት? እንዳደሩበት። እንደዋጣቸው አይደለም የሚለው እግዚአብሔር። እንቀጥል። አሁንም እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአ ብሩክ ይህንን ተአምር እንዳደረገለት እግዚአብሔርም እንደርሱ በጎ ተአምራትን ያደርግልን። በዚህ መታሰቢያውን ለምናደርግ በጸሎቱ ለምንማጸን የእርሱ ክብር በእውነት ይስጠን ለዘላለሙ አሜን። አለቀ። ከዛ ምዕራፍ 24 ይቀጥላል። እዚህ ጋር እኮ ነው ቢኒያም ማሰሪያው እኮ እዚህ ጋር አለ እኮ። በቃ አለቀ። ምን ሆነ? 3ቱ አካል እንዳደሩበት አውቆ እኮ ነው የሚል እና ትንሽ ብታነቡ እኛ ኦርቶዶክሳውያን ራሱ ብታነቡ ጥሩ ነው። ያው ለምን መሰላችሁ እዚህ ነገር ላይ የሚወሸቁት? እንደምታውቁት በመጽሐፍ ቅዱስ መከራከር አይችሉም ማለት ነው። ያለው አማራጭ ምንድን ነው? በግላት በድርሳናት ውስጥ ገብቶ እንደው እንከን መስሎ የሚታያቸውን ነገር እያቀረቡ ኦርቶዶክሳውያንን ማደናገርና በዛ ጽድቅ ከተገኘ በዛ የሚገኝ እንደው ፕሮቴስታንት ካለ ለማጽናት ተመልከቱ። የኦርቶዶክስ ጉድ እያለ ይወጣል ማለት እንዴ! ይህንን ጥቅስ ይህንን ተአምር የማያውቁ ናቸው አይደለ እንዴ? በእነሱ ዘንድ አካላትን ባህሪ ለአካላት የሚከፋፍሉት የሥላሴ ባህሪ 3 ነው እያሉ አይደል? መጀመሪያ ሥላሴ ዋጡ ከማለቶች በፊት መጀመሪያ የሥላሴ ትምህርት እናንተ ይግባችሁ። የሥላሴ ምስጢር ትርጓሜ ሳይዋጥላችሁ ሥላሴን ዋጡ ብላችሁ ዘርአ ብሩክን ትከሳላችሁ። መጀመሪያ የሥላሴ ምስጢር መጀመሪያ ይዋጥላችሁ እንጂ መጀመሪያ ከመነሻው
ይሄ ትልቁ አንድ መሰረታዊ ችግር ታያላችሁ ማለት ነው። እና እባካችሁን እኔ ለኦርቶዶክስ የምለው ቪዲዮ አለ የተሰራ በተደጋጋሚ ጥያቄው ስለሚጠየቅ እኛም እንዳንደክምባችሁ በተቻላችሁ መጠን እንደዚህ ብታረጉ እመክራለሁ። በተቻላችሁ መጠን በቃ እዩትና ድንገት ግራ የሚገባችሁ ነገር ካለ ጠይቁ። እዛው ላይ ገድሉ ላይ በደንብ አይታችሁ ከዚ በኋላ ያልገባችሁ ነገር ካለ አሁን ይህን በነገራችን ላይ ቢኒ አይተዋል፣ ዩቲዩብ ላይ ተለቋል አለ እና ግን ያ ብዙዎቻችሁ ስለማታነቡ ትልቅ ችግር ሆነብን። እሱ ማለት ትልቁ ችግር እሱ ነው። በቃ ስለማታነቡ እንጂ በጣም ብዙ ጊዜ ምላሽ ተሰጥቶበታል። እንድታነቡም ብዙ ጊዜ እኛ ጋር ምክር ይሰጣል፣ ግን እኛ አናነብም፣ ቪዲዮንም አናየውም እንጂ በጣም በዚህ በኩል ቪዲዮን በዘራ ቡሩክ ላይም በመባል ሲጾርም ሰርቻለሁ። እሺ ሌላኛው ዘራ ቡሩክ ላይ ጣቱን አጠባቸው የሚላለ እና ይሄ እንዴት ነው የሚታየው ምናምን ነገር እና ይሄንንም እዛው እንትኑ ላይ ለቀነዋል ላያችሁ ሰዎች ማለት ነው። በግሩፕ ላይ ፖስትቸው ነበረ እና ብታዩት ደስ ይለኝ ነበረ። ገለዘ መባጽዮን ላይ የሰራሁት አለ ቪዲዮ እና እዛ ላይ አንድ ሁለት ጥቅሶችን ብቻ ላሳይና ከዛ በቃለሁ ማለት ነው። ታምረ ኢየሱስ ላይም ደግሞ ጌታችን በሕፃንነቱ ሰውን ገደለ ምናምን ሎቱ ስብሐት ለእሱ ክብር ይግባውና ሰው ገድሏል ምናምን ብሎ ለማጣቀሻ ምናምን ሲሞክሩ ነበረ። አንድ ሁለት ሰዎች ሲሳለቁም አይቻለሁ እና ይሄ ማለት ሰው መግደል የሚያበረታታ ነው እና ይሄ ጥቅስ እንዴት ከመጽሐፍ ቅዱስ ጋር ክርስቶስ እንዴት ሰው ይገላል የሚል ነው። ይህንም በአንድ ጥቅስ ልፍታውና ከዚ በኋላ እናንተ ተቀጥሎ ይህንንም ቪዲዮ ስለሰራሁበት ብታዩት በጣም ቆንጆ ለምላሽ እንዲሁም ማለት ነው። እሺ የሚታይ ከሆነ አንዴ እንትን ላሳይ። እሺ ይሄ ጥቅስ ነው። እርሱም ጌታ ሆይ የሉቃስ ወንጌል 19:25 ላይ ነውና እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለውስ እንኳን ይወሰድበታል። ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶቼ ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ክርስቶስ ገዳይ ነው። ለሱ ክብር ምስጋና ይግባውና በፊቴ እረዷቸው ነው የሚለው። ይሄ አሁን ታምረ ኢየሱስ ላይ ቢገኝ ኖሮስ መቼስ 10 ምናን ላለው ይሰጠዋል ሲል ስለ ገንዘብ እያወራን አለ ማለት እንዴት ቢዝነስ ይሰራል፣ ቢዝነስ ይሰራ እንዴት ነው የሚተረፈው እያለ ስለ ቢዝነስ አለም እያወራን ያለው። እላችኋለሁ ላለው ሁሉ ይሰጠዋል። ይሄን እያለ ያለው ማን ነው? እላችኋለሁ እያለ ያለው ማን ነው? ምንም ጥያቄ የለው። እላችኋለሁ እያለ ያለው ማን ነው? እዚህ ከላይ ራሱ እነርሱም ጌታ ሆይ አሉት። 10 ምናን አለው አሉት። እርሱም እላችኋለሁ አለ። እላችኋለሁ ያለው ጌታ ሆይ የተባለው አይደል? ላለው ሁሉ ይሰጠዋል፣ ለሌለው ግን ያ ያለውስ እንኳን ይወሰድበታል። ይህን እያለ ያለው ማን ነው? ጌታ ነው። ነገር ግን እነዛ በላያቸው ልነግስ ያልወደዱትን በላያቸው ሊነግስ የወደደው ማን ነው? ንጉሳችን ማን ነው? ኢየሱስ ክርስቶስ ነው። ያልወደዱትን ምን አድርጓቸው? ጠላቶች ምን አድርጓቸው? ወደዚህ አምጧቸው፣ በፊቴም እረዷቸው ነው የሚል እና እንደው አንዳንዴ እንደዚህ አይነት ነገሮችን እንኳን በዚህ ልክ ወርደን ባናወራ ጥሩ ነበረ። ሁለተኛ ክርስቶስ ነፍሰ ገዳይ ነው ብሎ የሚጠቅሱ ሰዎች አሉ። እንዴ ይሄ ማለት እንደዛ ነፍሰ ገዳይነት ማለት ነው እንዴ? በዛ ነው የሚተረጎመው? እነዚህ ጴጥሮስ ነፍሰ ገዳይ ነው ማለት ነው? ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታላለህ፣ ከመሬቱ ሽያጭ ታስቀርዘን ሰይጣን በልብ ስለምን ሞላ? ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም፣ በሰሙት ሁሉም ላይ ታላቅ ፍርሃት ሆነ ይላል። ጴጥሮስ ነፍሰ ገዳይ ነው? ሚስቱም መጣች፣ ከዛስ ምን ሆነች? ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም ይላል። ጥፋቱ ምንድን ነው? መሬት የተሸጠበትን ዋጋ
ከፊሉ ማስቀረታቸው። ምን አደረገ? ይህንን ባልንም ሚስትን ለሞት ዳረገ። ጴጥሮስ ነፍሰ ገዳይ ነው? እንደው ትንሽ እነዚህ አይነት ሰዎች ጤናማ ናቸው ወይ እንድንል ያደርገናል። ሐናንያ ሞቷል። ይኸው አይተናል የሐዋርያት ሥራ ምዕራፍ 5 ላይ። ኢቭን ራሱ ደግሞ ሚስቱን ባለቤቱን ደግሞ ሞታለች። ስለዚህ ይሄ ስለሚል በቃ ይኸው አብራ እንደዚህ ስለሚል ሆነ ማለት ነው አይደለም። እሺ ይሄ ጥቅስስ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ሀፍረተ ስጋችሁን ቁረጡ እያለ ነው። ግደሉ እኮ ነው የሚለው። ስለዚህ እነዛ የተጠራጠሩ ሰዎችን ተአምረ ኢየሱስ ላይ እንደምናነበው እነዛ የሚጠራጠሩትን ሰዎች ሕፃናት ከእርሱ ጋር እሱ በፀሐይ ጨረር ሲራመድ ጌታችን አምላክ ነውና እንራመዳለን ሲሉ ሞቱ። ሲሞት ወላጆቻቸው መጡ። ልጆቻችን ገደልክብን አሉት። ልጁን ከሙታን አስነሳውና ጌታችን ምን አለው? የገደልኩ እኔ ነህን አለው። አይደለህም፣ አንተ የሕያው እግዚአብሔር ልጅ ነው ብሎ መሰከረ። እና ይሄ ምንም ከገዳይነት ጋር አይገናኝም። በፍጹም አይደለም፣ በፍጹም። እንደውም እኮ ቢኒ ለማውራት ከተፈለገ እኮ ሕፃናትን ገደለ ከተባለ እኮ በክርስቶስ ምክንያት ከ2 ዓመት በታች ያሉ ሕፃናትን ሲያስገድል ሄሮድስ ትዝ ይላል። ያ ሁሉ ሕፃናት ጌታችን አስገደለ። ምን ብሎ ሊተረጉሙት ነው ይህንን ቃል ታዲያ? ሄሮድስን የገደላቸው። ሄሮድስ የገደላቸው ግን ማንም ፍለጋ ነው? ክርስቶስን ፍለጋ ነው። እንዲህ ሊያድነን መቶ ለምንድን የሁሉ ሕፃናትን ደም ክርስቶስ ዝም ብሎ የተቀበለው? እነዚህ ግን 144,000 የተባሉት ግን ሰማዕታት ናቸው እንጂ ይህ ሁሉ ሕፃናት አስገድለ እንዳለ አለ እኮ ወንጌል ላይም እኮ አለ። በብሉይ ኪዳን የምንጥቀስ እስቲ ኤልሳ መላጣ ሲሆኑ የነበሩት ሕፃናት ምን ሆኑ? ድብ መጥቶ በላቸውና ገደላቸው። ኤልሳ ነፍሰ ገዳይ ነው? ኤልሳ ጻድቅ ነው ወይስ ነፍሰ ገዳይ ነው? ሕፃናት ናቸው፣ አያውቁም። መላጣ ነው ያሉት። መላጣ ብሎ ስለተናገሩት ምን ሆነ? ሁላችን እንደምናውቀው ተገደሉ። ሕፃናቶቹ ሞቱ። በምን? ድብ ወጥቶ ገደላቸው። እነዚህን ሕፃናት ማለት ነው። ምን ብሎ ነው የሰደቡት? ግን ስድብ ቀላል ስድብ ነው። አሁን እኛም ብናስበው ወይቻው ምን አላትና ምንላት ማለት ነው። ግን አይደለም። ለልጆቹም ለማንም የመጣው ግን ሞት ነው። አንተ ራሰ በረሃ ውጣ ምናምን ያሉት ማለት ነው። እስቲ እናንብባት። ቃሏ እንደዚህ ነው የምትለው። ከዚያም ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ማ ላይ? ኤልሳ ላይ። ዞር ብሎ አያቸው፣ በእግዚአብሔር ስም ረገማቸው። ከድሩም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ኤልሳ ነፍሰ ገዳይ ነው? እና እሺ አንድ ልጨምር፣ የመጨረሻ ኤልያስ በብሉይ ኪዳን የበዓልን ጣዖት አምላኪዎች ምንድን ያደረጋቸው? አሳረዳቸው አይደል? ማስረጃ ላቀው። እሺ አንደኛ ነገሥት 16:40 ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስ ነፍሰ ገዳይ ነው? የት ነው ያለው ኤልያስ ዛሬ? በመቃብር እኮ አይደለም ያለው፣ በብሔረ ሕያዋን ያለው። እቺ አሁን ቢኒያም አስባታል። ገድል ላይ ብትጻፍ ኖሮ ገድል ላይ ቢጻፍ እንዲህ ተብሎ ተክለ ሃይማኖትም ጣዖት አምላኪዎችን በሙሉ አንድ ሰው እንዳያመልጥ ያዙ አሏቸው።
ከዛም ያዘዛቸውን እነዛን አቡነ ተክለ ሃይማኖት ወደ ወንዝ ወስደው በዚያ አሳርዷቸው ቢባል ኖሮ ግን መጽሐፍ ቅዱስ ነው አሳርዳቸው እኮ ነው የሚለው። ነገር ገደላቸውም እንኳን አሳርዳቸው ነው የሚለው። ኤልያስ የት ነው ያለው? በአውሎ ነፋስ ተወስዶ በብሔረ ሕያዋን ነው ያለው። ከጻድቃን ጎን ነው ያለው። ዋጣው እንግዲህ ውረዳ ትለውን እንግዲህ እና እንደዚህ አይነት ጉዳዮችን እንደው መናፍቃን ባታነዝ ያስተዛዝባል። በእውነት እንደዚህ አይነት ነገሮችን ያስተዛዝባል። እናንተንም ግምት ውስጥ ይከታል። እንደው ምን ሆነው ነው እንደው መጽሐፍ ቅዱስ አያውቁም ያሰኛል። መርጋት ያስፈልጋል። አንድ ቅዱስ የሆነ ነፍሰ ገደል ባዩ ቁጥር ይሄ እኮ ሞት ነው ምናምን ብሎ ወደ ትችት ከመሄድ በፊት መጀመሪያ እንደው ብትረጋጉ መልካም ነው። ችግር የለውም። አሁን እናንተ ያው እንደው ከተገኘ ኦርቶዶክስ የምትጠቃበት መንገድ ከተገኘ ትንሽ የእንትናም ጉዳይ ስላለች የደምረው የእሱ መምጣትም ትንሽ ስለሚያናድ እንደው ድንገት በዚህ ለማካካስ ፈልጋችሁ ከሆነ እንደው በዚህ አሯሩጦ የሆነች ነገር እንደው ክሬዲት ለመውሰድ ከሆነ እንደዚህ አይደረግም። በእውነት ያሳፍራል። እጅግን በጣም አሳዛኝ ነው በእውነት። ሰውም ደግሞ ይታዘበናል። በነገራችን ላይ ውሸት ስናወራ ሰውም ይታዘበናል። እሺ ስለ መጥባት ደግሞ አንድ ብቻ ጥቅስ ላቅርብና ላብቃ። መጥባት የሚለው ቃል፣ ጦት የሚለው ቃል፣ ጣት የሚለው ቃል በቁሙ ነው የሚተረጎመው። እስቲ ከትንቢተ ኢሳይያስ ውስጥ ትንቢተ ኢሳይያስ 66 ምዕራፍ 66 ማለት ነው ቁጥር 12 እግዚአብሔርም እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ ከዚያም ትጠባላችሁ ይላል። ትታጠባላችሁ እኮ ነው የሚለው፣ ትጠባላችሁ ነው የሚለው። ወንዝ ይጠባል? በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እንዲያስቀምጡ ያቀማጥሏቸው ይላል። ወንዝ ይጠባል ወይ? እርጋታ የሚያስፈልገው ከዚህ የተነሳ ነው። እንደው የሆነች ጥቅስ ተገኘች ተብሎ ይኸው በቃ የእናንተ ጉድና ምን ወጣ ምናምን ለማለት ባትቸኩሉ እጅግ በጣም መልካም ነው። ያው ዘመኑ የፉክክር ስለሆነ ትንሽ ይከብዳል። እሺ በቀጥታ ደግሞ ልጥቀስ። ቢኒ ኢሳይያስ 66 11 ላይ ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ ይላል። ምኑ ዘንድ ይላል? ትጠቡ ዘንድ ነው የሚለው። ይኸው እዚህ ጋር ስለዚህ ሜታፎሪክ ነው። እጁን ጠባው ምናምን ሲባል ልክ እጁን አንስቶ እንደዚህ ጠባ ማለት አይደለም። ቃላቶችን በጣም ጥንቃቄ አድርጎ ማስገንዘብ ያስፈልጋል። ቃሉ ስለተጻፈ እዚህ ጋር ትጠባላችሁ ስለሚለው ትጠባላችሁ ማለት ነው አይደለም። እንደዚህኛ አንተረጉምኛ እንደዚህ ታባዜም የለብንም እኛ። ግን ምንድን ነው ወዲያው ቃሉ ምን ለማለት ፈልጎ ነው ምንድነው? እሺ ኢሳይያስ 60 ደግሞ ለጨምራን ሶስተኛ ኢሳይያስ ምዕራፍ 60 ቁጥር 16 የአሕዛብን ወተት ትጠጫለሽ። አሁን እዚህ ጋር ተመልከትሽ። የአሕዛብ ወተት ትጠጫለሽ ማለት ያው አሕዛብ ላም ይኖራቸዋል። የላሞች ወተት ልትጥሉች አላችሁ። እዚህ ጋር ያለው ምን ትላላችሁ? የነገስታትንም ጡት ትጠቢያለሽ ይላል። ቢኒ የንግስታት እኮ አይልም እኮ የነገስታት ነው የሚለው። ንግስታት ቢኖረው ሴቶች ይሆናል። ምን ግን ማን የሚለው? የነገስታትን ጡት ትጠቢያለሽ ነው የሚለው። እግዚአብሔር ምን እያለ ነው? እኔም እግዚአብሔር የያዕቆብ ኃያል መድኃኒትና ታዳጊሽ እንደሆንኩ ታውቂያለሽ ነው የሚለው። ቃል በቃል እንደዛ ነው የሚለው። የአሕዛብን ወተት ትጠጫለሽ ካለ በኋላ የነገስታትን ጡት ትጠቢያለሽ ነው የሚለው። እንደው የሴቶች ነገስታት እነዚህ ንግስት አለው አይደለም ሴቶች የሷምን የሴቶች ነው እንደው እኮ ይባላል እኮ የነገስታትንም ጡት ትጠቢያለሽ ነው የሚለው። ጡት ነው የሚለው። ለዛው ገንጥሉታ ይሄንን ኢሳይያስ 60 14 16 ጸረ ወንጌል በሉታ ይሄንንም ብቻውን ገድለ መባብ ጾለ ብታገኙ ይሄው ተመልከቱ። ጭራሽ የነገስታት ጡት የሚያስጠባ እግዚአብሔር ይስጥልን፣ እግዚአብሔር አክብርልን።
ምናልባት ቃለ ሕይወት ያሰማልን። ምናልባት ዲያቆን የመጨረሻ ምናልባት እጅ ላይ ካለ አንድ ጥያቄ ብቻ። አዲሱ መደበኛ ትርጉም እጅ ላይ አለ ዲያቆን? የለኝም እሱ መጽሐፍ፣ አዲሱ መደበኛ ትርጉም እሱ የለኝም መጽሐፍ። እሺ እንግዲህ እኔ ያሳያለው ወይም ሌሎች ወንድሞች ካሉ እናሳያለን። እኔም ጋር አለ። በአጭሩ ጸጋ ይሙላብሽ የሚለው ቃል የወጣው ከአዲሱ መደበኛ ትርጉም ነው። ከዚህ ማለት ነው። ከዚህ ነው የወጣው፣ ከምዕሉ ትርጉም እና ከአዲሱ መደበኛ ትርጉም የፕሮቴስታንት መጽሐፍ ማለት ነው። ከዛ ነው የወጣውና ቃለ ሕይወት ያሰማልን። እንግዲህ ዛሬም የተነሳው ሀሳብ በግልጽ ነው የተመለሰው። ምናልባት የዲያቆን ዘማርያምን የዩቲዩብ ቻናል በዚህ ጉዳይ ላይ ያስተማረበትን በእኔ የዩቲዩብ ኮሚኒቲ ላይ እንዲማሩ ዘንዳ መቼም ሁላችንም ጨዋ ሆነን ደግሞ እንዲህ እየተማርን ደግሞ ትምህርት መገቤት አለብንና እንድታደርሱላቸው። ከዛ በተረፈ ግን ጌታ ገደለ የሚለውን ቃል በእውነት እዛ ቦታ እነሱ እንደዛ ብሎ ለወቱ ስብሐት ሲናገሩ ለሁለቱም ቦታ አስነሳቸው የሚል ቃል ነው የሚሰጠው እና ዲያቆን ዘማርያም በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእርግጠኝነት የምናገረው በገድላቶቻችን አናፍርም። በእውነት እኔም ዛሬ አልገባም፣ በቀዳሚ ሰንበት አልገባም ነበረ፣ ግን 2 ሰዓት እንኳን አልተኛወኝም። ትላንትና ሌሊት ነበርኩኝ። ጠዋት 12 ሰዓት አካባቢ ለመተኛት ሞከርኩኝ። ከዛ አንዳንዶቻችሁ እንትን አላችሁኝ። እነሱ ጋር ገባው። ማስገባት አይችሉም፣ እንደፈለጉ ይናገሩ ነበረ። እኔም ደግሞ ዲያቆንን የማይመች ቦታ ነው ያለው እባክህን ብለህ ነው እንግዲህ ያው ታውቃላችሁ፣ ለእኛ እሁድ ቅዳሜ እኔ ገብቼ አላውቅም እና ይሄ ነው። ከልብ እናመሰግናለን። ቃለ ሕይወት ያሰማልን።